እኔ እንኳን ስለ ፍቅር አይደለም ስለ እናቴ ነው። እናቴ በጣም ለፋተኛ ናት እና ምላትን ነገር አትሰማኝም። አሌክስ ምግብ አትበላም፣ ውሃ አትጠጣም። እኔ ለእሷ አንድ ሴት ልጅ ነኝ፣ ያለኔ ልጅ የለም እና በቃ ምንም የምላትን ነገር አትሰማም። ስራ ጠላት ስራ ነው የምትሰራው፣ ማዘር ማለት ነው። እየተንቀጠቀጥኩኝ ነው እና ስራ ታይ ብዬ ፍሪጅ ምናምን ገዛውላት ማለት ነው። ቤት ገብታ ስራ እንድትጀምር ያለሁት ዱባይ ነው እና በቃ ስራም አልተዋለች። ብርም ስልክላት ወደ እኔ አካውንት ነው የምታስገባው። እኔ ደግሞ እሷ እንድትጎዳ አልፈልግም። የራሷን ስራ በቃ ቤት ውስጥ ምናምን እንድትጀምር ነው ፈልገው እና አሁን ደግሞ በቃ እያመማት ነው። እኔ ደግሞ እዚህ እየተጨነኩ ነው። ማንም የላትም፣ በቃ ብቻዋን ናት እና ምን ማድረግ አለብኝ? ጨነቀኝ። ያለ እኔ ልጅ የለም። ትንኳን ቢላት ውሃ የሚያቀብላት ሰው የለም። እኔ በ15 ዓመቴ ነው ከኢትዮጵያ ወደዚህ የመጣሁት። አሁን 4 ዓመት ሆኖኛል ማለት ነው እና በቃ ግራ ገባኝ፣ ጨነቀኝ። ስለ እሷ እያሰብኩ ጠዋትና ማታ አለቅሳለሁ። እናቴ አንድ ነገር ብትሆን ማንም የላትም፣ ወደ ቤት ውስጥ ነው ያለችው እና በቃ ምናትን አትሰማማለች። ከሰውነት ጎዳና ወጥታለች። ውሃ ማጠጣ፣ ምግብ ማትበላ። እኔ በጣም ጨንቆኛል እና አጋጣሚ ነው ሁሌ ነው ማይክ ስራ ምናምን ስሰራ ሪፎን አርጌ አጋጣሚ ነው የገባሁት። ምን ማድረግ አለብኝ? እኔ እዚህ የምለፈው ለእሷ ብዬ ነው። ማንም የለም፣ ማንም የላትም። እኔ ብቻ ነኝ ልጅ። ጨነቀኝ። ዘመድ አለ ግን ሩቅ ነው። እየመጡ ያያታል። ትላንትና የአጎቴ ሚስት እዛ ነው አድራ በቃ ተመለሰች ወደ ገጠር እኮ። ምንድነው የሚሰራው? ምንድነው ስራዬ? ጠላ ትሰራለች፣ ሻሜታ ትሸጣለች፣ አረቄ ምናምን ታወጣለች። እድሜዋ በጣም ሄዷል፣ ግን በቃ ጠንካራ ናት። የኔን ነገር መንካት አትፈልግም። የኔን ነገር ይሄንን አርጊ ይሄንን ግዢ ስላት ምንም እሺ አትልም። በቃ ወደ እኔ አካውንት ነው የምታስገባው። የኔም አካውንት እያደገ ነው፣ እግዚአብሔር ይመስገን ደህና ላይ ነኝ። ምንም የኔን ነገር አትፈልግም፣ ግን እሷ ደግሞ እየተጎዳችብኝ ነው። እኔ ደግሞ ይሄንን አርጊ ፍሪጅ ግዢ፣ ልብስ ልበሺ፣ በዚህ ብር ይሄንን አድርጊ ስላት ምንም በቃ እሺ አትለኝ። እኔ ደግሞ እዚህ ጨነቀኝ። ታውቃለህ፣ ሰውነቷ አለቀ። ምግብ አትበላም፣ ውሃ አትጠጣም። ስለ እኔ ነው የምታስበው፣ ስለ እኔ ነው የምትጨነቀው። ከሄድሽ ምን ያህል ጊዜ ሆነሽ? ሄጄ አላውቅም። ፓስፖርቴ ምናምን የሆነ ሰዓት ላይ ተበላሽቶ ስለነበረ ቅርብ ጊዜ ያስተካከልኩት። የዚህ ሀገር ምህረት አዋጅ ሲመጣ አሁን ኮንትራት ገብቻለሁ። 8 ወር ብቻ ነው የቀረኝ፣ ሊሄድ ነው። ከዚህ ኮይን ውሰዱና ከስሜ ጎን ያለው ነገር ስሜት ነካችሁ ሜምበራችሁን አዲሱት ወይም ሜምበር እኮ አሁን ያውልሽ አንደኛ ሄደሽ ብታያቸው ጥሩ እና ተረጋጊ። ደግሞ ስለተጨነቅሽ የሚፈጠር ነው ነገር ጤና ይስጥልሽ ፈጣሪ እንጂ ስለተጨነቅሽ አይደለም። ጸሎት አድርጊ በምትችይው አቅም እስክትሄጂ ድረስ አብረሻችሁ ተወያዩ፣ ተነጋገሩ ማለት ነው። ይሄ ጫን ብለሽ ሳይሆን በፍቅር ገብቶሻል አይደል? እንደሚያስፈልጉሽ የነገርሻቸው። አንቺ አሁን ሰው ሀገር ሆነሽ ተጨንቀሽ የበለጠ አንቺም ችግር ውስጥ ነው የምትገቢ። አንቺም ጤና ውስጥ ነው ጤና ማጣት ውስጥ ነው የምትገቢ። ስለዚህ ሄደሽ ሞር ደግሞ አብረሻቸው ቁጭ ብለሽ ብታወሪ እና ያለው ነገር ብታስተካኪ፣ ሰው የሚያግዛቸው ሰው ደግሞ ከቻልሽ ገብቶሻል። ዘመድም ካለ ምናምን እንደዚህ አብሯቸው ቢሆን ጥሩ ነው። ከዛ ውጪ ተጨንቀሽ ተጠበሽ የምትፈጥሪው ነገር የለም። የሰው ልጅ እኛ ተጨንቀን አይደለም እናኖረው፣ የሚያኖረው ፈጣሪ ነው። ገብቶሻል። አንቺ አሁን በጣም ምችት አድርገሽ እንደው ብታኖሪያቸው፣ አንቺ ምችት አድርገሽ ስላኖርሻቸው
ፈጣሪ ካልፈቀደ መኖር ማቆየት አይችልም። ገብቶሻል? ፈጣሪ ከፈቀደ ደግሞ በምንም አይነት ሁኔታ ውስጥ ገብቶሻል? በምንም አይነት ሁኔታ ውስጥ አልፈው ረጅም እድሜ ይኖሩልሻል። ስለዚህ ትኩረትሽ መሆን ያለበት ይሄ ነባራዊ ሁኔታ ላይ ሳይሆን ጸሎት አድርጊ፣ ከፈጣሪሽ ጋር ያለሽ ነገር እድሜ የሚሰጥልሽ ማን እኛ ተጠንቅቀን ኖረን እንደው በብቃታችን ነው እንደ ይኖር ነው። ስንት ራሱን ጠብቆ የሚኖር ሰው እኮ በተራ ነገር እንቅፋት መቶ ሞተ ሲባል ትሰሚያለሽ። ገብቶሻል? ትን ብሎት ሞተ ሲባል ትሰሚያለሽ። ምንም እኮ ራሱን የሚንከባከብና የሚጠብቅ ሰው ነው ጠባቂ ፈጣሪ። ስለዚህ ምግብ መብላት፣ ውሃ መጠጣቱን አስፈላጊ ነው። ይሄን ተወያይ። ግን ያ ደግሞ አልሆነም ብለሽ ደግሞ ተስፋ ቆርጠሽ እናቴን ባጣስ ምናምን ስላልሽ አይደለም። እሱ ስለፈቀደ ነው ሁሉ ነገር የሚሆነው። ይህንን ጭንቅላትሽ ውስጥ አስቀምጪ፣ አለዛ ትሰበሪያለሽ። ስለዚህ ነገሮችን አስተካክልሽ ደግሞ ሄደሽ ደግሞ ብታያቸው ጥሩ ነው። ስትረስ ቀንሽ። እሺ፣ የሚያስጨንቅሽን ነገር በሙሉ ለፈጣሪ አሳልፈሽ ስጭ። እመኝ። እሺ፣ አመሰግናለሁ። እሺ፣ ወንድሜ ክበረልኝ። ጋይስ፣ እናንተ ልትቆጣጠሩት የማትችሉበት ነገር ላይ አታተኩ። ልትቆጣጠሩ የምትችሉትን ብቻ አተኩ። መቆጣጠር የምትችሉት ራሳችሁ። ሰው እንዳይታመም እንዳይሞት እንዳይጎዳ ብላችሁ ከልላችሁ ብታስቀምጡት ከፈጣሪ እንትን አትምጡማል። ከፈጣሪ ፈቃድ ልታስመልጡት አትችሉ። ሰው ደግሞ እንዲሁ በቃ ራሱን ጣለ ወደቀ ምናምን የምትሉትን ስለ ደጋፊ ፈጣሪ ያኖራል በእድሜ በጤና። ገብቷችኋል? ስንት ዓመት 100 ዓመት ምናምን የሚኖሩ አሁን ድሮ አያቶቻችን ምናምን በዛ ነው አይኖሩት። ምን አሁን እንደው እንደኛ እንደው ቼክአፕ አድርገው ጤናቸውን ጠብቀው ምናምን ነው እንደ አይደለም። በቃ ጤና ፈጣሪ ነው የሚሰጠው፣ እናንተ ስለለፋችሁበት አለ። ስለዚህ በማትቆጣጠሪው ነገር ላይ ትኩረትሽን አትጨርሽ። እሺ፣ ያ ነው ሜምበር አሌክስ። እኔ አንድ ነገር ምከረኝ እስኪ በኋላ እና እኔ ያለሁት ኩዌት ነው እና ምሰራበት ቤት 3 ናቸው አሉ። አንዷ 10 ዓመት ቆይታለች እዚህ ቤት፣ አንዷ ደግሞ 7 ዓመት፣ አንዷ 5 ዓመት ቆይታለች። ሁለቶቹ ሌላ ዜጋ ናቸው፣ አንዷ ሀበሻ ናቸው። እና እኔ በስራዬ ወላሂ በጣም ብዙ ትግል ምናምን አድርጌ ነው ወደዚህ የመጣሁት ማለት ነው። ብዙ በቃ ማለት ያሳለፍኩት ብዙ ነገሮች አሉ ሲሆን የስራዬ ማጣት አልፈለገም ማለት ነው። ከዛ ፈርቼ ነው ግን ወላሂ ታስፈራለች። ቆይ ፍሬን ያዥ እስኪ ትንሽ መሬት ይዘሽ አውሪ፣ ተረጋጊ። እናስፈራለን። ይቅርታ። ከዛ ማለት ነው እቺ ኢትዮጵያዋ 12 ዓመት ምናምን ሄዳ ከመጣች አሁን 10 ዓመቷ ነው። 12 ዓመት ሰርታለች አጠቃላይ ማለት ነው። ከዛ እሷ ወላሂ እነሱ ላይ በጣም ግፍ ትሰራለች ማለት አላውቅም። እኔ እዚህ ከመጣሁ አሁን 5 ወሬ ነው። ከዛ እሷ ለእኔ እግር ከማጠብ በላይ ወላሂ ላዚም እግር ከማጠብ በላይ እንክብካቤ ታደርግልኝ ነበር እስከ 3 ወር ማለት ነው። ከዛ እኔ አሁን 5 ወሬ ነው። ከዛ በ5 ወር ውስጥ 2 ወር በቃ ምን ሆነችብኝ ማለት አላውቅም። አሁን ስራ ልታሳጣኝ ነው ነገ ከነገ ወዲያ አላውቅም። በጣም ክፉ ሆነችብኝ። ክፉ ሆነችብኝ ምክንያት ደግሞ እነሱን ታሰቃያቸዋለች፣ ስራዋን እነሱን ታሰራቸዋለች። እነሱ ደግሞ ትልቅ ናቸው። እኔ እላታለሁ ለምንድን ነው እነሱ የምታሰሪያቸው? አንቺ ስራ ለመስራት አይደለም ወይ መጣሽው? ስራሽን ስሪ ምናምን ስላት ማለት አልኳት። እኔ ስለማመድ እንደዛ ወይም ደግሞ እኔ ለእነሱ አግዛቸዋለሁ ስራ ሲሰሩ እና መላቸዋለሁ። አትስሩ፣ የራሳቸው ስራ ብቻ ስሩ፣ እሷም የራሷ ስራ ትስራ ማለት ያሳዝኑኛል። ትልልቅ ናቸው ወላሂ ማለት ትልቅ ናቸው። በቃ እኛ ሀገር ቢሆኑ ምናምን አላውቅም። በጣም ትልልቅ ናቸው እነሱ ሁለቱ ልጅ ሴቶች ማለት ነው። ማለት አሁን ሀገር ሊገቡ ነው። እነሱም ትልቅ ናቸው። በዛ ላይ ያማቸዋል። እሷን ስለሚፈሯት ብቻ እዚህ ቤት ከመጣች እሷ በቃ እዚህ ቤት እንደ ትልቅ ሰው ነው ራሱ የምታየው። ራሷ አንግዛለች። እኔ ባልኳችሁ እንጂ በቃ ማለት እኔ ራሱ ልትቆጣጠረኝ ሞክራለች። አትቆጣጠሪኝ ብዬ ብዙ ወላሂ አላውቅም።
አሁን እኔ ለነሱን ደግሞ እናገራለሁ አትስሩ፣ ራሳቸውን ስራ ብቻ ስሩ ብዬ ማለት ነው። ያ ይሁን ጥፋት ያላቅም በጣም ዳኛለች። ወላሂ ያላቅም ሁሉም ነገር ከነሱ ጋር ታቀሳስራለች። እነሱ ስለሚወዱን ብቻ ነው እኔ እስካሁን ቆዩት። ደግሞም እኔ የምሰራውን ስራ እየሄደች ታጠፋለች። ለምሳሌ እኔ ስቶቭ ስሰራ ሄዳ ስቶቭን ታጠፋብኛለች፣ የሆነ ነገር ታደርጋለች። እኔ አላቅም ማለት ሰው ምን ትመክረኛለህ? ይሄ ነገር ልተው የእነሱ የምናገረው ነገር ወይስ ልውጣ ከዚህ ቤት? እኔ ደግሞ አልቻልኩም። እነሱ እንደዚህ ስታደርጋችሁ ማለት አልቻልኩም። ወላሂ እድሜሽ ምን ያህል? እኔ ግን 18 ዓመት 19 ዓመት ልሞላ ትንሽ ነው ቀረኝ። ሚዩት አድርጊና አዳምጪ። ልብ በ40 ዓመት ነው የሚገኘው። ገና ነሽ አንቺ። የ40ውን እኔ ልንገርሽ፣ ያው የገንዘቧን አንቺ በ20 ዓመት ገንዘቡም ስላለ ብዙ አይታይሽ። እንጣጡ እድሜሽ እንዲረዝም ከፈለግሽ እና በህይወት ረጅም ዓመት የመኖር የምፈልጊ ከሆነ አንድ በቀይ መስመር አስምሬ ልንገርሽ። 40 ላይ ስትደርሺ የሚገባሽን ማለት ነው። እድሜሽ እንዲረዝም የምፈልጊ ከሆነ በማያገባሽ አትግቢ። የትምና በማንኛውም ሁኔታ ውስጥ ብዙ ሰው በበሽታ ከሚሞተው ወይም በበሽታ ራሱን ከሚያጣው ይልቅ በማያገባው እየገባ ራሱ የሚያጣው ይበልጣል። ይህ የሚገባሽ በእድሜ እየገፋሽ እንደኔ ስታረጂ ነው የሚገባሽ። አሁን አይገባሽም። 20 ስለሆንሽ እዚህም ውስጥ ጥልቅ እዚህም ውስጥ ጥልቅ እዚህም ውስጥ ጥልቅ ትያለሽ። ገብቶሻል? ምክር ከሆነ የምትሰሚው እድሜሽ እንዲረዝም እና በደስታ በሰላም ሆነሽ መኖር የምትፈልጊ ከሆነ በማያገባሽ አትግቢ። አያገባሽ። የአንቺ ስራ ፐርፐዝል ስራሽን በጥንቃቄ የተሰጠሽን ቢዩቲ መስራት ብቻ። እዛ ጋር እሷ እንዲያደርገች ምናምን ስራዋ ያወጣታል፣ ስራዋ ይጥላታል፣ ስራዋ ያነሳታል። ክፉ የሚያደርግ ሰው ካለ በክፋቱ ደረጃ ይወድቃል። አንቺ ላመተው ሰብአዊ መብትሽ የሚነካ አካላዊ ነገር የሚነካ ነገር ካረቡብሽ አዎ ነው ማለት አለብሽ። ከዛ ውጭ እዛ ቤት ውስጥ የራሱ ኃላፊ ያለው አለ፣ ቤቱ የራሱ ተቆጣጣሪ ያለዋል። እነሱ ይወጡት። አንቺ እኮ እዚህ ቤት እኮ አትኖሪም፣ አትቀጥይም እኮ ትውጫለሽ እኮ ሰርተሽ። ሰው እንደዚህ ተጠማምደሽ እዛ ያለችው ልጅ ገና ለገና አንቺ ልጅ ጠምዳኛለች፣ ታስጠቃኛለች ምናምን በሚል አንቺ ላይ ያልሆነ ነገር ልታረቅ ትችላለች። በማያገባሽ ጦስ ውስጥ ገባሽ ማለት ነው። በተቻለሽ መጠን መነካካት የማይገቡሽ ነገሮች አትነካኪ። በአንቺ አቅም የማይፈቱ ችግሮች አሉ። በአንቺ በእኛ በሰዎች ገብቶሻል። ስለዚህ ተረጋጊ፣ ፍሬ ነሽ። ከዚህም በኋላ ነው የምልሽ። አሁን እዚህ ቤት ብቻ ሳይሆን ከዚህም ስትወጪ ሌላም ቦታ ትሄጃለሽ። ይህን እንደ ስንቅ ቁጠሪ። በማያገባሽ አትግቢ። እኔ እናት ህይወትሽን ታጫለሽ፣ ሞራልሽን፣ ሁሉ ነገርሽን ታጫለሽ። ገብቶሻል። የሰው ልጅ ደግሞ ያስጠቃኛል፣ ምን ይለኛል፣ ያስይዘኛል ምናምን ብሎ ካሰበ አንድ ሰው ሊያጠቃሽ ይችላል። አንቺ ልታጠቃሽ ትችላለች። አጥፍቶ መጥፋት የሚፈልግ ነው የሰው ልጅ። ገብቶሻል። እዚህ ምድር ላይ አደገኛው አውሬ የሰው ልጅ ነው። ተጠንቀቂው። ግድ የለሽ ማንም ምንም አያመጣም አትበይ። ለስደት ለሰው ሀገር ለስደት ወጥተሽ ያለው ነገር ሆነሽ መመለስ የለብሽም። ስለዚህ ቢኬርፉል። ተገባባ? እሺ አሌክስ፣ አመሰግናለሁ። ባርክ። እሺ እቺ ልጅ 18 ዓመቷ ነው። በቃ ማን ምን ያመጣል ብላ ደረቷን ነፍታ ስትገባ በኋላ ከወደኩም አብሬ ልውደቅ ያለ ሰው እቺ ልጅ ጥሏት ሊወድቅ ይችላል። አንቺ መብት አስከባሪ አይደለሽ። እሺ ለስራ ነው ያወጣሽው። ቀን ያልፍልኛል ብለሽ ቀን ለማሳለፍ ወጥተሽ ሄሎ፣ ሰላም ነኝ። ፍቅረኛ ነበረኝ ከዚህ በፊት። እያወራን እያለ ያኔ የተዋወቅነው ፌስቡክ ላይ ነው። ፌስቡክ ላይ? አዎ። ፌስቡክ ላይ እንዴት ተዋወቃችሁ? ፕሮፋይል ላይ የሆነ የሚያምር ሴት ማለት ነው። ወይ ድምፅሽ ትንሽ አይሰማም? ኤርፎን ነው ተጠቀሚ? አይደለም፣
ሰዎች ስለተኙ እንዳረብሻቸው ብዬ ነው። በጣም የሚንኮሻኮሽ ነገር አለ። አሁንም የሆነ ነገር እየሰራሽ ነው? ስራ ላይ ነሽ? ምንም ነገር አቁሜያለሁ። እሺ፣ አሁን እንደሱ አውሪ። ከዛ የፍቢ ላይ የሆነ ፕሮፋይል አደረኩኝ፣ ፎቶ ማለት ነው። እሺ፣ እሱን እንትን እያለ በኮመት በውስጥ ምናምን ሀይ ምናምን ማለት ጀመረ። ከዛ በኋላ እኔ በሀይ አልኩት። እንደ ማንኛውም ሰው ቁጥር ተለዋወጥን እዛ ሜሴንጀር ላይ። ከዛ እንትን አለኝ ኢሞ ቁጥር ኢሞ አለሽ አልኩት። ከዛ የኢሞ ቁጥር ሰጠሁት። ገባ፣ እያወራን እያለ አሁን 4ኛ ወር ገብተናል። ምንም ፍቅር ሊይዘኝ አልቻለም። እናወራለን ግን ፍቅር ሊይዘኝ አልቻለም። እሱ ግን ይዞት ያኔ ስለ ወደፊት ምናምን ስለ ፍቅር ስለ ወደፊት ምን 4 ወር ፌስቡክ ሰው ስለ ለውጥ ያኔ እንዴት ማደግ እንዳለብን እንዴት እየተንቀሳቀስሽ ነው? የሆነ የሚንገጫገጭ ነገር አለ የሚሰማ? ምንም ነገር ዝም ብዬ ስልክሽን እንደዚህ አድርጊ እና ብቻ አውሪ። አሁንስ በቃ ታንቀሳቅሽ እንደዛ አውሪ። እሺ። ከዛ አሁን ላይ ምን አደረኩኝ? ችላ ማለት ጀመርኩኝ። ልጁ ፍቅር ስላላዘኝ ማለት ነው። ምንም ደስ የሚለኝ ነገር የለም። ልቤም አይመታም። የምትወደው ሰው ልቤ ይመታል። ከዛ ልቦልከው አልቦልከው እያልኩ ነው አሁን ላይ። ለምን ደስተኛ አልሆንኩም። በቃ ፍቅር ሊይዘኝ አልቻለም። ከነ ድምጥማጡ ነው የጠፋው ፍቅር። ያኔ ፊት ማለት ነው። የምወደው ልጅ ሳወራው ደስ ነው የሚለኝ። ዓለምን ነው ማገላብጠው። ግን ከሱ ጋር የምሬ ነው ከሱ ጋር ሳወራ ምንም ደስተኛ አልሆንኩም። ዝም ብዬ ጊዜ ነው ማባክ ነው። ግን እሱ ግን አሁን ዝም ስለው ምን ሆነሽ ነው ችግር አለ ምናምን ብሎ ያይዝፋል። እኔ ደግሞ አልመለስኩለትም። ከዚህ በፊት የምወደው ልጅ እንዲሁም ሰብሮኝ ስለሄደ ይሁን አላውቅም። በጣም ማፈቅሮ ልጅ ነበረ። ብር ጠየቀኝ። ብር ሲጠይቀኝ ፍቅሩ እንደ ጂኒ ሮጦ ነው የወጣው። ምንም ነገር በቃ ማፈቅሮ የነበረ ልጅ ብር አለ ስንት ብር ናህል ብር ላኪልኝ ሲለኝ ከዛ እኔ ደግሞ ተለወጥኩኝ። በቃ ይሄ ልጅ ለብር ነው እንደሚፈልገኝ ብዬ ያለኝን እንትን አልኩት። በቃ ድምጥማጡ አድርጌ ብሎ ካረኩት ልጁ ማለት ነው። ከዛ ይሄ ልጅ ስለሰበረኝ ከዚህኛው ፍቅር ማይዘኝ ብዬ እያሰብኩ ነው። እና ምን ትለኛለህ? ለምን በቃ ወንዶች ማመን አልቻልኩ። በጣም እንዲየፈራው ነው ሰውም ለመቅረብ ልብሽ ምንም አይመጣም ስለሱ ስታስቢ? አረ ምንም ነገር ደስ እንኳን አይለኝም። ሲደውል ጂኒ ደወለ ነው ብዬ የምሰድበው። ለምን ትደውላለህ? ምንድነው ታዲያ አሁን ያሳሰበሽ ነገር? ወደዚህ ያመጣሽ ታዲያ እኮ ምን በቃ አታፈቅሪውም? ስልክ ያኔ ሲንግልነት ገደለኝ። ያኔ ስልክ ግዴታ ማፍቀር አለብኝ እኮ። ይኸውልሽ ማፍቀር በጊዜ ሂደት የሚመጣ ጉዳይ ነው። አሁን አፈቀርሽ ማለት አታፈቅሪ ማለት አይደለም። አሁን አንቺ ደመደምሽ እኮ በቃ ፍቅር ሊይዘኝ አልቻልም ማለት ያለበት አንድ ሰው ሊሞት ሰከንዶች ሲቀሩት በቃ ፍቅር በቃ ሳሊዘኝ ነው ልሰናበት ነው ማለት ያለበት። አንቺ በህይወት እየኖርሽ ነው። የዛሬዋ ፀሐይ የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂም። ስለዚህ ተረጋግተሽ ኑሮሽን ኑሪ። ከፍቅር መያዝና አለመያዝ ውጭ እኮ ሌላ አጀንዳ ሊኖረን እኮ ይገባል። ብዙ የህይወት ክፍሎች አሉ ማለት ስራ አለ፣ ጤና አለ፣ ማህበራዊ ህይወት አለ፣ መንፈሳዊ ህይወታችን አለ። ገብቶሻል? ብዙ የህይወት ክፍሎች አሉ። ፍቅር መያዝና አለመያዝ ምንድን ነው ወስዶ ልጥፍ የሚያደርግ? አንድ ጉዳይ ላይ ብቻ እናተኩራለን። በህይወት ውስጥ ስትኮ ልንሰራባቸው የሚገቡ ጉዳዮች አሉ ማለት። ስለዚህ ወደ እነዛ ዙሪ ፊትሽ። አሁን ደግሞ አይደለምስ የሆነ ነገር እኔ አንዴ እኩል አናውራማ። ሚዩት አርጊ እስኪ። ሚዩት አርጉ ምለው አያችሁ። ለዚህ ሚዩት አርጉ ለምን እንደምል አንዳንዶቻችሁ ጉራ ይገባው። ሚዩት አርጉ። ምክንያቱም አንዳንድ ሰው የሆነ ሚለውን ነው የሚያስበው።
ዲስከሽን ወይም ከሰው ጋር ስታወሩ ኮንቨርሴሽን እንደዚህ አይደለም። ታዳምጣላችሁ፣ ከዛ ታወራላችሁ። እንደዛ ነው መሆን ያለበት እንጂ አይሆንም እንደዛ። አሁን አንቺ አንደኛ ፌስቡክ ላይ ነው የተዋወቅሽው። ፌስቡክ ላይ ህይወት የለም፣ መጃጃል ነው ያለው። ስለዚህ አፈቀርኩት አላፈቀርኩት ብለሽ እዛ ላይ ጉዳይ ላይም ቢዚ መሆን የለብሽም። ትተሽው ሂጂ ወደ ስራሽ። ከዛሬ በኋላ ማቶቹ ከሆነ አታውሪው። በፎቶ ሀይ ባይ ምናምን ተባብላችሁ የጀመራችሁት ነገር መጨረሻው ያው በብሎክ ሴፍ ወገቡን ብለሽ ታስቀምጫለሽ። በብሎክ ወገበሽን ብላ ያስቀምጠሻል። በቃ አለቀ። አሁን ማድረግ ያለብሽ ነገር ስራ ስሪ። የኔ እናት ሰው ሀገር ከሆነ ያለሽው ስራ ስሪ። ስራ ነው የሚያዋጣው፣ ስራ ነው የሚቀይረው። ምንም በመጃጃል አይጠቅም። የመጣሽበት አላማ ስራ ነው፣ ለውጥ፣ ራስን መቀየር፣ ማሻሻል ነው። ራስን በእውቀት በገንዘብ በብዙ ነገር። ምንድን ነው ፌስቡክ ላይ ሄዶ መለጠፍና መጃጃል? ፍቅር ሊይዘኝ አልቻለም። ለዚህ መድኃኒት የለውም የኔ እናት። የምንወገው መርፌ የለም እስካሁን። ሪፈር ነው የምንጽፍልሽ። እንግዲህ ፈጣሪ ነው እሱን የሚወስነው፣ እኛ አይደለም። ላውራ እንዴ? አውሪ አውሪ። አሁን ከዚህ በፊት የገጠመኝ የሆነ ልተዋወቅኩትና ከዛ በድምፁ ብራንድ ነው አትልም፣ ድምፁ በጣም ያምራል። ፎቶ ሲልክልኝ ሌላ ሰው ሆነብኝ። ፍቅሩ ወጣ። ያ ቀን ፎቶ የላከልኝ ቀን በዚህ አልጠበቁትም። እንደገና ልቤ ተሰበረ። በዚህ ሲልክልኝ ሌላ ሰው ነው፣ ትልቅ ሰው ነው። በዛ ቆይ አንዴ እድሜሽ ምን ያህል ነው? 24 23 24 23 24 ነው ያኔ በ23 በ24 ውስጥ ነው። ሞዴሬተሮች ታስወርዱልኝ። እየቀልሽ ጊዜያችንን እያባከነሽ ከአሁን በኋላ በተከበሩ ሰዎች ጊዜ ብትቀልጅ ብሎክ ነው የሚያገኝሽ። እዚህ ቤት ሌላ አካውንት ከፍተሽ ነው የምትመጪው። ሞዴሬተሮች ስራችሁ ምንድን ነው? አላችሁ ወይስ እናንተን ስራ ነው ልስራው? ታችሁ ነሽ በማዳመጥ ተባበሪ። ጎበዝ ልጅ። እንደዚህ ጨዋ ስትሆኝ ጥሩ። በተከበሩ ሰዎች ጊዜ አትቀልሉ። እዚህ ውስጥ በጣም ብዙ የተከበሩ ሰዎች አሉ። ጊዜያቸው መስዋዕት አድርገው ነው የሚመጡት። ለእነሱ ሲባል ይህ ፌዝ ቀልን አናታግስም። ተጠንቀቁ። ችግር የለውም። ያው ብሎክ ነው። ሌላ አካውንት ከፍታችሁ ትመጣላችሁ። እድሜዋ ስጠይቃት ነው ያሾፈች መሆኑን ያወቅኩት። ምክንያቱም 23 24 የሚባል እድሜ ያለ እንዲ ጎብስ ሄሎ ማማከረው እኔ ባለትዳር ነኝ፣ ግን አግብቼ ነበር። አሁን አንድ ችግር ተፈጥሯል። እሺ ምንድን ነው የተፈጠረው? ከመጀመሪያ ጀምር ልንገር። በልጅነቴ ነው ያገባሁት፣ ማለት ተጠድፌ ማለት ነው። እሺ ከዛ ገባውና ሲወስደኝ እምባልኩ። ከዛ እምቢ ስለኝ ቤተሰቦቼን ፈለጉ። ከዛ በኋላ ካገባው ወዲህ ምን አደርጋለሁ ብዬ ከሄድኩ በኋላ ምን አደርጋለሁ ብዬ በቃ ወድጄ ነው ያገባሁት ብዬ ለቤተሰቦቼ ነገርኩ። ወድጄ ነው ያገባሁት፣ ብዙ ጊዜ አውርቻለሁ ምናምን ብዬ አላወራውም፣ አላውቅም። ከዛች ቤተሰቦቼም እሺ አሉ። በ15 እድሜ ነው፣ አትሳቀኝ፣ ያገባሁት ማለት ነው። ተጠልፈሽ ነው? አዎ ተጠልፌ ነው። እሺ ከዛ በኋላ እየኖርክ እያለው ከዛ በቃ በሁለት ወር እየሞላኝ እያለ አርግዤ ይለኛል። አርግዤ? አዎ አርግዤ ይለኛል። ከዛ እኔ እንዴት አርጌ ላርግዘው? አርግዤ የምትለው ከፈጣሪ ከሰጠኝ አርግዛለሁ፣ ችግር የለም። መርፌ እየተጠቀምሽ ነው እስከ 2 ወር ድረስ እንዴት ዝም ይላል ምናምን ይላል። እኔ መርፌ አልተጠቀምኩም አልኩና እሺ ሐኪም ቤት እንሄድ አልኩ። ሐኪም ቤት ሄድኩና ትልቅ ሐኪም ቤት አዘዘ።
ከዛ ሲሄድ ኮማ ይሳኖ አይችልም ገና ነው ተባልኩ። አይችልም እያለ ነው ለስላሳ ነው። ስለዚህ በእንትን አለ የምትከታተለው መርፌ አለ እሱን ትከታተል አሁን ከፈለግ ምናምን ተባልኩ። እኔ አልፈለግም። እኔ ፈጣሪ ከሰጠኝ እሰጣለሁ፣ ከሰጠኝ ይቀበላለሁ እንጂ አላግዝም። በክኒን በምናምን በቃ አልፈልግም አልኩ። ከዛ እሺ ብዬ መጣውና እሱም ይሻለ በቃ ጭቅጭቅ ክርካሬ 3 ወር 4 ወር እስከሞላ ድረስ በቃ ይጣላል፣ ይከራከራል። በቃ ከዚህ ሁሉ እሺ በቃ ብዬ ተስማማውና መርፌውን ለማወጋት ሄድኩ። ከዛ ተወጋውና አረገዝኩ። በቃ አረገዝኩና በጣም ችግር ተፈጠረ። ገባ ታመምኩ። በቃ ከሰው ተራ ወጣሁ። ከዛ ኖሬም ቆይቼም እናቴ ጋር ሄድኩ። ሄጄ ወልጄ በቃ ከዛ እናቴ ጋር ደግሞ እናቴ በጣም ስለተጎደሽ እንጂ መቆያት አለብሽ ለልጁ 1 ዓመት እስከሞላ ድረስ ወይ 7 ወር እስከሞላ ድረስ እዚህ መቆየት ትችያለሽ ስል እሱ ደግሞ በ2 ወር ኧረ አይቻልም፣ እኔ ጋብን ቤት ውስጥ ሰው የለም እኔ ሞታለሁ እንጂ ብሎ እኔ አኖራታለሁ፣ እኔ አያታለሁ፣ ሰው የለም ማንም የለም፣ እኔ አያታለሁ፣ እኔ አኖራታለሁ፣ እኔ እሰራለሁ ሁሉም ነገር፣ እሷ ልጁን ታይ ብቻ ቤት ውስጥ ብቻ ትቀመጥ ብሎ በግድ ወሰደ። እሺ ብዬ ቤተሰቦችም ደግሞ ቅር እያሉ እሺ በቃ እንደዚህ ከሆነ አንተ አንከባክባለሁ ካልክ ምንም አናደርግም ብሎ ይሻለና መጣው። ከዛ በኋላ አመጣ እንጂ በነነጋው ለስራ ወጣ። ሰው አላስቀመጠም። ምን ትበያለሽ ምን ትጠጣለሽ አላለም። እኔም ደግሞ ስለለመድኩ ብዬ ዝም ብዬ በቃ ለራሴ ሰርቼ ልጄን ይዤ ልጄ ደግሞ በጣም ያስቸግረኛል፣ ያልቅሳኛል። በቃ እጄ ላይ ይዤ ነው የሚሰራው። እንደዚህ ይዤ ማለት ነው። የ2 ወር አንተ አታውቅም፣ ብዙ ሰው የሚያውቀው አለ። እዛ ትንሽዬ ነው። ከዛ እጄ ላይ ይዤ ነው ምግብ የምሰራው፣ እጄ ላይ ይዤ ነው ልብስ ማጥቦ። እንደዚህ በቃ እንደዚህ እየኖርክ እያለ ከሰው ጋር ትገናኝ ይላል። በቃ ከሰው ጋር መጀመሪያም አያገናኝም። መጀመሪያም ቤት ውስጥ ተኝቼ ነው የምውለው። ገበያ ምናምን ሄዳለሁ ካልኩ ከሱ ጋር ነው የምሄደው። ከሰው ጋር በቃ በጭራሽ አልገናኝም። ከዛ ወዲህ ደግሞ እየቆየው ልጁ ከወለድኩ በኋላ ከሰው ጋር መግባባት ጀመርኩ። አንዳንድ ሰው ጋር ከጎረቤት ምናምን። ከዛ ሲግባባ ምናምን ሲል አንድ ጊዜ ተቀምጬ ለልጄ 5 ወር ነው 6 ወር ሲሆን ጊዜ ዝም ብዬ ከሱ ጋር ተቀምጬ እየተወጭ የእሷ እህት መጣችና እንደዚህ እየተጫወተች ሲስቴር መጣችና ኧረ ይሄ ልጅ እኮ የእሱ ታላቅ ልጅ ይመስላል አለች። ማለት አልኳት፣ ደንግጬ ማለት አልኳት እኮ የእሱን ልጅ ይመስላል አለች። የእሱ ልጅ አይደለ ይሄም የእሱ ልጅ እኮ ነው፣ ሌላ ልጅ አለ እንዲ አለ። አታውቂም እንደ አውቃለሁ አውቄ እኮ ነው አላውቅም አውቃለሁ በቃ አላዋርድም ብዬ እንዲ ማላቁስ አልሆንም ብዬ አውቃለሁ። እሱን ይመስላል እንዴ? አዎ እሱን ይመስላል። አሪፍ ነው በቃ እሱን ከመሰለ ምን ችግር አለ? ያኛውም የእሱ ልጅ ስለሆነ ነው ምናምን ብዬ አሳለፍኩና ከዛ አልጠየቅኩም። አይምሮዬ ላይ በቃ ይመጣል፣ እጨነቃለሁ፣ ምግብ አይበለኝም። በቃ ልጁ ያለቅሳል። በቃ ጡንጡ አላስለመድኩም። በጡት ነው በትንሽ 6 ወር ከሞላ በኋላ በትንሽ ነገር እየሰራው እያስባለው ነው። ጡንጡ አላስለመድኩም። እናቴ ጋር ወተት ስላለ ጡንጡ አላስለምድም ብዬ ለራሴ እየበላው እንትን አደርጋለሁ ብዬ አላስለመድኩም። ከዛ ስላልበላው ስላልጠጡ በቃ ጡት አይወጠኝም፣ ያለቅሳል። በቃ ሸክሜ ነው የሚዞረው። ከዛ በሱም ተጨንቄ እያለው ከዛ እሱም መጣና ምንም አላልኩም። ዳና አልኩ፣ ዳና ነኝ አለ። ከዛ ለምንድን ነው የቆየው ምናምን አልኩ። ተበሳጨው። ምንድን ነው ዛሬ ደግሞ እየበሳጨሽ ነው? አለ ምንም የለም ብዬ ዝም አልኩና ማስረጃ ፈለኩ። በቃ ማስረጃ ፈለኩ። እኔ ገባ አንድ ነገር ከሰው ሰምቼ እንደዚህ አውጥቼ አላወራም ብዬ ማስረጃ ፈለኩ። ከዛ ወዲህ ተናድጄ በቃ ከሰው ጋር አትገናኝ ያለውን ሁሉን ትቼ ከሰው ጋር መገናኘት መግባባት ዝም ብዬ ተጀመርኩ። ሲጀምር ጊዜ በቃ ሰው ሁሉ የሚያወራው የሱ ያሳለፈው ታሪክ የሆነውን ነገር ምን እንደሚሆን በቃ ሁሉም ነገር ያወራሉ። ከዛ በቃ አይምሮ ላይ ይዤ በቃ ከሰውም አልሰማም ብዬ ቤት ውስጥ መፈለግ ጀመርኩ። ቤት ውስጥ ሲፈልግ አንድ ቀን ሳጥን ውስጥ ገብቼ ማለት ነው አጸዳለሁ ብዬ ሲገባ አንድ ወረቀት ማለት ነው
በብዙ ነገር ተቀልቅሎ በቃ ቅጥልል አድርጎ ነው ያስቀመጠው። ከዛ እሱን አወጣውና ማንበብ ጀመርኩ። ከሷ ጋር እየተከሰተ ከሷ ጋር ከህግ ቤት የዞረ የሱ ልጆች ፎቶ 3 ልጆች ናቸው። የሱ ልጆች ፎቶ ሁሉም ነገር አለ። ከዛ አንዱን አወጣና ከዛ 3 ቀን 4 ቀን ቆይቼ ይሄን ፎቶ እኮ ከመሬት ነው ያገኘሁት የማን ነው አልኩ ስል አረ የኢቴ ደነገጠና የኢቴ ልጅ እኮ ነው የኢቴ ልጅ ታላቅ ልጅ አለ የሱ ልጅ እኮ ነው ልደት ላይ ነው። አንተ የኢቴ ልጅ አሁን ትልቅ ነው ገባ አሁን አንተን ያክላል ልጁ ማለት ነው። እሱ አሁን ደግሞ ይሄ ፎቶ ደግሞ የ5 አመት የ6 አመት ልጅ ነው ገባ። ከዛ ይሄ ልጅ እንደዚህ የሆነ አንተ እንደዚህ ትልቅ ነህ እንዴ አልኩ። አንተ ይሄ ልጅ እንደዚህ የሆነ አንተ እንደ ይሄን አይል ትልቅ ነህ እንዴ አልኩ። አሁን እኮ እሱ ትልቅ ነው ምናምን አልኩ። አዎ እንደዚህ ነው የዘመን ልጆች አታውቅም ምናምን አለ። ከዛ እንደዚህ ሲለኝ እሺ በቃ እንደዚህ ከሆነ አሪፍ ነው ብዬ በቃ ለራሴ ለቤተሰቦችም ሳልናገር ምንም ስል በቃ መኖር ጀመርኩ። ከዛ እየኖርኩ ሰው ሳወራ ሰው እንትን ሲሆን ለምንድን ነው የምትዋሸው? አትዋሺ፣ የምትዋሸው ነገር አለ። ስለዚህ ግልጽ አድርግና እኔ ምንም ያዋሽሽ ነገር የለም፣ መኖር ከፈለግሽ ኑሪ ይላል። እኔ እየኖርኩ ነው፣ ግን የምትዋሸው ነገር አለ። ስለዚህ አትዋሽ፣ ግልጽ አድርገን ንገረኝ፣ ከሰው እንዳልሰማ፣ ከጎረቤት እንዳልሰማ፣ ከሌላ ሰው ሰምቼ እንዳልበሳጭ፣ ስለዚህ ንገረኝ አልኩ። ከዛ እኔ ምንም የምደብቅሽ ነገር አለ የለም፣ ምንም ነገርም የለም፣ ምንም ብሰሚም ምንም ነገር የኔ የሚፈጠርም ነገር የለም ምናምን አለና እሺ ብዬ ከዛ በኋላ የሷ እህት በድንገት ሞተችና ከዛ የሱ ምስት መጣች ተደውሎ አባ እንደዚህ ሲል እንደዚህ ለቅሶ ላይ ምናምን ላይ ተቀምጠን ማለት ነው። ሰው የኔ ጓደኛ አለች ደግሞ አጠገብ ላይ አዎ የክሌ ሚስት አይታችኋል ይባላል ያወራሉ። አባ ብዬ ዝም አልኩና ተውኩ በቃ እንዳልሰማው ሰውኝ እንዳላየ ሰውኝ ዝም አልኩና አንድ ጊዜ ደግሞ ልጄን አስተኝቼ ቤት ሲመለስ ጊዜ ከሷ ጋር መንገድ ላይ ቆሞ ይጨቃጨቃል። ተደበቁ በቃ ምን እኔ ነኝ የሰረኩት ወይ እኔ ነኝ የዋሻሁት? በቃ ያኔ ለኔም አልገባኝም። ለራሴ ተደበቁ እንዳይደነገጥ ብዬ ተደበቁ በቃ ድብቅ ብዬ ሲቀመጥ እንደዚህ ሆነ ብርሌ ካለው ብለ ምናምን ልጆቹን ተተ ምናምን ብላ ትጨቃጨቃለች። ከዛ ዝም አልኩና ሲለያይ ጊዜ ተቀመጥኩ። ከዛ እኔ አላድርም ለቅሶ ቤት አላድርም ብዬ እምቢ ብዬ ቤት አድራለሁ ብዬ ሲሄድ በሌሊት መጣ። በሌሊት ለምንድን ነው ለቅሶ ቤት ተተመ መጣ? ቀን ያየሽው ነገር አለ እንዴ ተደብረሻል አለ። አረ ምንም አላየውም ያወረሰው ምናምን ሌላ ነገር ያወረሰው ሀረር የለም አልሰማውም በጭራሽ አልኩ። አሪፍ ነው አለ። እሺ እሱን ሊጠይቅ ነው የመጣውሽ ብሎ ተመልሶ ሄደ። በሩን ዝግ ብሎ እንደዚህ ከሆነ አሪፍ ነው ብዬ ከዛ በኋላ ቤት ሲመጣ እንግዳ ምናምን ይቀበላል አይደል? ከለቅሶ ቤት ሲመጣ ሁሉም ነገር ጨርሰን ስንመጣ ይቀበላል። ከዛ ሲቀበል ጊዜ ሰው ሲቀበል እሷን መጣች። እሷንም አንከባክቧት ከዛ ቤተሰቦቹንም እንትን አድርጎ ከዛ ሲጨርሱ ጊዜ እኔ ሰውን ወንድሙን አንድ ወንድም ማለት አናሽ አወጣውና ይሄ እቺ ማናት እስኪ ንገረኝ ሲል የሷ ሚስት እኮ ናት አዲስ አበባ ላይ ጥሎ መጥቶ ነው። ከዛ እሷ እዚህ ናይ ሲል እምባለች። እምቢ ስትል እሱ ደግሞ እዚህ ተቀምጦ ቆያ ምናምን ተባለ። ልጆች አሉ? አዎ 3 ልጆች አሉ። እኔ ምንም እሱ ሚስት ኑር አይኑር ልጆች ኑር እሱ ምንም አይከብደኝም። ለምን ዋሻ የሚባለውን ነገር በቃ የሚለው ላይ ይመላለስ አልገባ። ከዛ ነገር ስል አዎ እንደዚህ ነው አንቺ ትሄጃለሽ ብዬ ነው እኔ ቶሎ ብለ ውለጅ ያልከው በልጅነቴ እኔን እንትን አረኮ ለዚህ ነው ብዬ በቃ መናደድ ጀመርኩ፣ መበሳጨት ጀመርኩ። ከዛ በኋላ ምን አረገ? ካወቁ በኋላ ቀን በቀን በቃ ምክንያት ይፈልጋል። ቀን በቀን ምክንያት አራ እኔ ፈራለሁ ራሱ ምን የሆንኩ ነው እኔ ለራሴ ለምን አወቅኩ
ራሱ ያወቅኩት ግን ለራሱ ጊዜ ወጥቶ ነው የታወቀ። ግን ለምን ተናደድኩ ለምን ተበሳጨው ብዬ እንድጸጸት አደረገኝ። ከዛ እስከሚመጣ ድረስ ማለት ነው። አሁን አንድ ሰው ምን የሚያጨቃጭቅ ሰራተኛ የለም። አሁን አሰሪው የሚያጨቃጭቅ ይሄ ቆሻሻ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ሆኗል ብሎ የሚጨቃ በቃ እንደዚህ ነው። አሁን መጥቶ በምን ያጨቃጭቀኛል? ቤት ውስጥ ፈልጋለሁ ማርያምን በቃ ፈልጋለሁ። ቤት ውስጥ መጥፎ ነገር ካለ እሱ የማይደብር ነገር ካለ በቃ ፈልጋለሁ። መጥቶ ከሱ በሱ ምክንያት በዚህ ምክንያት እንዳይጨቃጨቅ ምናምን እያልኩ ማለት ነው። ከዛ እንደዚህ እየኖርኩ ምክንያት በኔ ላይ ማጥፋ በቃ በኔ ላይ ማደረብ ጀመረና ለቤተሰቦችም አልነገርኩም። ከዛ ተናደርኩና አንተ ሁሉ ቀን ከሰው ጋር አትገናኝ፣ ከሰው ጋር አትኖሪ፣ እንደ ድመት ኑሪ እያልክ ኖር ያለው። ከዚህ በኋላ እኔ መስራት ፈልጋለሁ። ልጄን እናቴ ጋር ወስጄ ለልጄ አመት ከምናምን ሆነ እናቴ ጋር ወስጄ በቃ እኔ መስራት ገበያ ወጥቼ መስራት ፈልጋለሁ ስል እስኪ እናያለን አለና እሺ ልጁን ውሰጅ አለ። ወሰድኩና ገበያ ወጣሁ። ፍርፋሬም እንትን ባናና ምናምን ለመሰራት ማለት ነው። ከገበያ ቤት ውስጥ ሳይሆን ከገበያ ወስጄ ገበያ ላይም ሰራለሁ። ከዛ እንደዚህ ሲሆን ጊዜ እሱ ደግሞ ይከታተለኛል ከኋላ ማለት ነው። ማታ ነው ደግሞ የሚሸጠው። ቀን ከሽማግሌ ከምናምን በቃ ከቤት ያመጣው ሰው ወስደን ማታ ነው የሚሸጠው። ማታ ስለሆነ ወጣት ምናምን በቃ እንደዚህ በቃ ወጣት ሞልቶ ነው የሚበሉት። ቆሞ እንደዚህ ሞልቶ ይበላሉ። ስለዚህ እዛ ላይ በቃ ይቆማሉ። ይሄ ምስቅ አለ፣ ሚጫወት አለ፣ ሚቀልድ አለ። እሱን ከኋላ ቆሞ ያዳምጣል። አላውቅም እኔ ግን ከኔ አፍም ክፉ ነገር አላወጣም። እኔ በጊዜ ነው የሚገባው። ካላለቀ ትቼ በጊዜ ነው የሚገባው። እሱም ፈሪቼ ማለት ነው። ከዛ እንደዚህ እየኖርኩ በቃ ከሳለው እየበላውም እንዳልበላ ሰው ሆናለሁ፣ እየለበስኩም እንዳልለበስኩ። አባቴ ሁሉ ቀን አንቺ እኮ ጥሩ ቤት ነው ያለሽው፣ ጥሩ ባል ነው ያለሽው፣ ለምንድን ነው የምትከሽም? ለምንድን ነው እንደዚህ የምትሆኝ? ተይ እዚህ ጋር መተሽ እስኪ ራስሽን ይላል። እሱ ግን አይሰጠኝም። ቤተሰቦቼ ጋር ማሄድ አይሰጠኝም። ከሰው ጋር መገናኝ አይሰጠኝም። ከጓደኞቼ በቃ በጣም ምስቁ ጓደኞች አሉ። ከነሱ ራቂ ማለት ጀመረ። ከነሱ ራቂ ማለት ጀመረ። ሀረ በስመ አብ ወልድ በምን ምክንያት ራቂ? እኔ አልወደድኩም በቃ ራቂ ይላል። እኔ ካልወደድኩ ምን ዋጋ አለው? ራቂ በቃ ይላል። እሺ አልኩና እሺ ርቃለሁ ብዬ እሷ ጋር ማሄዱን ተውኩ። እሷ እዚህ ስትመጣ ጊዜ በቃ እሱ ይመጣል። ለሱ ይሄን ነገር ለማድረግ ነው። አይመጣም እኮ ይጂ በቃ በኋላ እንገናኛለን ብዬ እሸኛታለሁ። በምን ምክንያት አልፈልግሽም ልበላት ግራ ይገባኛል። ገበያ ላይ ተገኝታ እንደዚህ ሰላም ነሽ ብላ ከሰላም ካለች እሷ ጋር ለምን ተገናኘሽ? ገበያ ውስጥ እኮ ነው። በቃ ጭቅጭቅ፣ ሁሉ ቀን ጭቅጭቅ እንደዚህ የሆነ ጎረቤት ሰው ራሱ ምን ይላል? አንቺ ልጅ ቤተሰብ የለም እንዴ ላንቺ ይላል። ቤተሰብ የለም እንዴ? አባትሽ የለም እንዴ? እናትሽ የለም እንዴ? እንደዚህ እየሆንሽ የምትኖሪ ምናምን ይላል። ከዛ ከጎረቤት ማለት ነው ከጎረቤት ለቤተሰቦቼ ተናገረ። ከጎረቤት ልጅቷ እንደዚህ የሆነች እኮ ነው ለነሱ ብላቸው። ለምን እኔ ቤተሰቦቼ ጋር ሄጄ እሱ እንደዚህ እኮ ነው ለሱ ትዳር አለው እኮ እንደዚህ እኮ ነው። መጀመሪያ ቤተሰቦቼ ነግሮኛል። ታይ ራስሽን ተጠንቀቂ፣ ታዩ ወድጅ ያለው አትበዩ፣ ታዩ ይላል ወንድሞቼ ቤተሰቦቼ። ስለዚህ ብዬ እኔ እነሱ ደግሞ እዛ ሄጄ ለነሱ እንደዚህ ነገር ከነገርኩ እኔን ራሱ እንትን ነው የሚቆጥሩት ብዬ እየተጠበቅኩ ያለ። ከዛ በኋላ ምን ሆነ? መጨረሻ ላይ ቤተሰቦች አወቁ። ካወቁ በኋላ በቃ እሱም ከኔ ጋር ማጨቃጨቁን አላቆመም። የራሱን ጥፋት በእኔ ላይ ማምጣቱም አላቆመም። ከዛ ወዲህ ምን አደረኩ? በቃ እኔ መፋታት ፈልጋለሁ፣ መለየት ፈልጋለሁ አልኩ። መለየት ፈልጋለሁ ስል እገልሻለሁ እንጂ ከኔ አትጂም፣ ከኔ ሄደሽ ሌላ አታገብም፣ እገልሻለሁ እንጂ ይላል። ከዛ እረፍት ነው መሞት እረፍት ነው፣ አሁን ግደለኝና እረፍት አገኛለሁ ምናምን ይላለሁ። ከዛ እንደዚህ ስል ለልጄ ብዬ እኖራለሁ እንጂ ብዬ እንትን ስል በቃ ሊሞት ማርያምን አሌክስ ሊሞት ማለት ነው። ገመድ ይዤ የወጣሁት ቀን አለ። ይሄ ክኒን የዋጥኩት ቀን አለ። ሊሞት ማለት ነው። ከጭቅጭቅ ወንድ ልጅ እኮ አንተ አስብ፣ ወንድ ልጅ ሴት ልጅን መምታት
ወይ መቆጣት ነው ያለብህ እንጂ ቀን በቀን ጭቅጭቅ አይደለም። ገባ? በቃ ከጭቅጭቅ ብዬ ማለት ነው። በቃ ከጭቅጭቅ ይሄ እየጨቃጨቀ እኮ ነው፣ ይሄ እንደዚህ እየሆነ እኮ ነው ብዬ ለቤተሰቦቼ መናገር ከበደኝ። ለምን ቤተሰቦቼ መጀመሪያ ነግሮኛል። በቃ ለቤተሰቦቼ ክብር ብዬ በቃ እኔ እንደዚህ ብዬ ካሁንኩ አባቴ በጣም ተናዶ አይሰጠኝም፣ እዚህ ተመልሼ እንዲመጣ አያረገኝም። እንደዚህ ነው ብዬ ካወራሁ እኔን ራሱ ያስረኛል። አንድ ክላስ ላይ እርግጠኛ ነኝ ያስረኛል። በቃ ለዚህ ብዬ የምናረኩ በምስጢር ፓስፖርት አወጣው። ፓስፖርት አወጣውና ከዛ እናቴ ቤት ሊሄድ ነው ብዬ ሆሳና ሄድኩና ፓስፖርት ተመዝግቤ መጣው አስቸኳዩን። ከዛ ደግሞ ልጄን አይቼ እመጣለሁ ብዬ ደግሞ መጥቼ ፓስፖርቱን ወሰድኩ። በምን ሰማነ ፓስፖርትሽን አምጪ ለዘመድ ሰጣለሁ፣ ትሄጃለሽ፣ እውነት ቃል ገባልሻለሁ፣ ትሄጃለሽ። ለዘመድ ነው የሚሰጠው፣ የሱ ዘመድ አለ። እሺ ብዬ ሰጠው። እኔ ጭቅጭቁን አልፈልግም ብዬ ሰጠው። ስል ነይ ለምርመራ ነይ አትመጭም ደርሷል ትምጣ አትመጣ ይላል። ከዛ እንደዚህ ስል እኔ ደግሞ ተባሳጨውና በቃ እኔ ከአንተ ጋር ምንም ነገር በቃ ፓስፖርቱ ጠፍቷል ብዬ ሁለተኛ አውጥቼ ሄዳለሁ። ስል ቤተሰቦቼ ደግሞ በምንም ምክንያት ነው? ምንድን ነው ምክንያትሽ? ከሱ መለየት የፈለግሽው ምንድን ነው ምክንያትሽ? ምንድን ነው ችግርሽ? እስኪ ንገሪ። እሱ እየሰራ ነው እንደ ንግስት እያኖር እየበላሽ ይላሉ። አልነገርኩማ። እንደዚህ ትዳር አለ፣ እንደዚህ እያጨቃጨቀ ነው፣ እንደዚህ ትዳር አለ ምናምን ብዬ አልነገርኩም። ጌታን አልነገርኩም። በቃ ቤተሰቦችም ደግሞ የሰው ወሬ አይሰሙም። ገባ? ሰው አሁን ሄዶ እንደዚህ እኮ ለሱ ሚስት አለ እሷን እኮ እንደዚህ እያደረገው ነው ስል ከነሱ ሰምቶ እኔን ለመቆጣት አይመጡም። ከሷ እንስማ ነው የሚሉት። ከሷ እንስማ። እኔን ሲጠይቁ ምንድነው ችግር አለ እንደ ሲል ሀረ ምንም የለም እላለሁ። ከዛ እንደዚህ ሲል እንደዚህ እየኖርኩ ከዛ ከለከለኝ ፓስፖርቱን። ለፓስፖርት ብዬ በቃ ልጄንም እሱ ጋር ወሰድኩና ከኔ ጋር ማኖር ጀመርኩ። ከዛ በጸብ ምክንያት እየሆነን ቪዛ መጣ። ምርመራውን ተደረግኩ፣ ሲወሰም ተማርኩ። ከዛ ቪዛ መጣ። ቪዛ ሲመጣ ደግሞ ቤተሰቦቼ ምን አለ መጀመሪያ እነሱ ሰጣሉ። አሁን ደቡብ አፍሪካ ላይ ወንድሞቼ አለ እና እኛ እንሰጣለን አትሄጃለሽ እና እንሰጣለን ሲሉ እሺ ብዬ ስደውላቸው እዛ ሄደሽ ትተዋለሽ ስለምታይ በእኛ ብር ሄዳ ተወች የሚባለውን ነገር አንፈልግም። ወንድሞቼ ሸኝቶ ከወንድሞች ብር ወስዳ ከዛ እዛ ሄደች ተወች የሚባለውን ነገር አንሰማም። ስለዚህ እሱ ከየትም ብር አምጥቶ ይሸኝሽ። ለሱ 5 ሳንቲም የለም። ይሰራል፣ የት እንደማጠፋ አላውቅም። ከዛ 5 ሳንቲም የለም። በቃ ብድር ውሰድ አልኩ። ብድር ውሰድ፣ እኔ ሰርቼ ከፍላለሁ፣ ብድር ውሰድ አልኩና ከዘመዱ ሄዳና 50 ሺህ ብር በ100 ሺህ ብር ወሰደ። ከዛ ወሰደና መጣውና ከዛ በኋላ 1 ወር እየሆነ ገና 1 ወር እየሞላ ለምንድን ነው ብር ማትልክ ይላል። ገና 1 ወር አልሞላም። ሳውዲ ነኝ ደግሞ ያኔ ያለሁት ሳውዲ ላይ ደግሞ ከባድ ነው። 3 ወር እስከሚሞላ ድረስ 4 ወር እስከሚሞላ ድረስ ብር አይሰጥም። እምቢ ካሉ ብዙ ነገር አለ። ስለዚህ ብዬ እኔ ብር አልጠየቅም ብዬ ብሩን እጅ ላይ ሰጥተዋል። ግን የ1 ወር አልልክም ብዬ አንድ ላይ ልካለሁ ብዬ ከዛ ይጨቃጨቃል። ለሰው ልካሽ ነው ሰዓት ልክ ተቀምጠሽ አይደለም ለቤተሰቦች ልካሽ ነው ምናምን ለሃ በ1 ወር እኔ ለማን ነው የሚልከው ብዬ እሺ በቃ አንተ እንዳልክ እሺ አልኩና ዝም አልኩና የ2 ወር ላኩ። በቃ እዳውን ይሄን የ2 ወር ሞልቷል። ይሄን ለዳ ግማሹን ክፈለው፣ ግማሹን ደግሞ የ2 ወሩን እልካለሁ። ከዛ በኋላ ስል ምን አረገ? የላኩት ብር የ2 ወሩን ወሰደና አልሰጠም። ከዛ በኋላ እኔ ደግሞ ወሰደና ይሰጣል እንዴ ሰውዬ እያጨቃጨቀኝ ነው ምናምን ስለኝ ሰጣል። ግን ግማሹን ሰጣል ስል አልሰጠውም። ለምን ግማሹን ምን አድርጌ ልስጣ? ችግር የለም ያኛው ይደርሳል ብለ ይሄን ስጣ፣ ያኛውን እልካለሁ። አልሰጥም ሙሉ አድርገሽ ላኪ። እሺ አልኩና ሙሉ አድርጌ እልካለሁ ብዬ
የ2 ወር ዱባይ በዱባይ ላኩ። በዱባይ ስልክ አካውንቱ ተዘጋና ተያዘ ብሩ ማለት ነው። ለወንድ ሊካሽ ነው ብሎ ማለት ነው። ለወንድ ሊካሽ ነው ብሎ ለጎረቤት ሳይቀር ለቤተሰቦች ሳይቀር ይሄ በቃ ቤተሰቦች የደቡብ አፍሪካ ወንድሞች ሳይቀር ለወንድ ሊካለች ብሩን። ብር ዱባይ ላይ ተበላም ለወንድ ሊካለች ብሎ በቃ ብዙ ነገር አወራ፣ ብዙ ነገር ሰደበ፣ ብዙ ነገር አረጋ። ከዛ እኔ ዝም አልኩና እሺ በቃ ለወንድ ከላኩም ይላክ፣ ግን ከዚህ በኋላ ከኔ ብር አታገኘኝም፣ እንዴትም አርገ ክፈለው ያኛውን ብዬ ስልኩን ብሎክ አርጌ ወጣው። እንባ ብሎክ አርጌ ወጣው። በሌላ ይገባል፣ በሰው ይገባል፣ ብሎክ አረጋለሁ። በሰው የሱን ድምጽ እየሰማው ብሎክ የሱን ድምጽ እየሰማው ብሎክ። ቤተሰቦቼ ራሱ ምንድነው ሲሉ እንደዚህ ሆኜ እንደዚህ ሆኜ እሱ እንደዚህ እያለኝ ነው። ታዲያ ምንድነው የምትሉት? የራስሽ ጉዳይ፣ በኋላ በእኛ ላይ እንዳትመጪው፣ የራስሽ ጉዳይ እዛው ጨርስ ይላሉ። እዛው ጨርስና ነይ፣ እኛን የሚያገኘኝ ነገር ካለ እሱ ደግሞ እኛን መጥቶ ከጠየቀን እኛ የምንሰጠው መልስ እንሰጣለን። እዛ የምትጨርሱ ነገር ጨርሽ ይላሉ። እኔ እናንተ ጋር አልመጣሁም፣ መጀመሪያም እኔ በራሴ ጨርሳለሁ ብዬ እንደዚህ የውንክ ያለ አለክስ። አሁን ምን ሆነ? ብሩን አላኩም፣ ያኛውም ተበላ። ከዛ ወዲህ ምን ሆነ? ለሰውዬን ብር አልሰጠም። ከዛ አሁን ሰውዬ ምን አረጋ? አሳሰረ እሱን ማለት ነው። አሁን ታስሮ ነው ያለው ማለት ነው። አሳሰራና ብር ላኪ ይላል። ብር እየተኛው ነው። ስንት ነው የሚልከው ብዬ እየጠየኩ ነው። የቀረውን ወይ ሙሉውን ነው የሚልከው ያልኩ እየጠየኩ ወጪ ደግሞ የቀረሽን ላኪው፣ የቀረሽን ላኪና ሲጪው ይላሉ። እሺ በቃ የቀረውን እልካለሁ፣ ግን እስር ቤት ይልማድ። እኔ የቀረውንም ምንም አልኩ ምንም ማረኩ አያገበኝም፣ ግን አልክም ካልኩም እችላለሁ፣ ግን ለፈጣሪ ብዬ ብሩን እልካለሁ ብዬ የመጀመሪያው ተያዘ። አሌክስ ማርያምን እላለሁ። አሁን ደግሞ ከሳውዲ ኢትዮጵያ ሄዳለሁ ብዬ ለቤተሰቦቼ ነግሬ ሁሉም ነገር ጨርሼ ማለት ነው ዱባዩን ጨርሻለሁ። ዱባይ ላይ ፕሮሴስ ምናምን ጨርሼ ከዛ በኋላ ለቤተሰቦቼ ምን አልኩ? እኔ መጥቼ እሱን ከእስር ቤት አወጣለሁ ብዬ በዚህ ዱባይ ላይ ቀረው ገባ ቀርቼ እዚህ ያለውን ከሳውዲ ያመጣሁትን ብር ደግሞ ለሱ ልካለሁ ብዬ ለደላላ ስጠት። የደላላ አካውንት አሁንም ተዘጋ። እሱ እስር ቤት አለ። አሁን ውሳኔ ሊወሰን ትንሽ ቀን ነው የቀረ። እስካሁንም እስር ቤት አለ። ብሩ አሁንም የሰውዬ አካውንት ተዘጋ። ልካለሁ ብዬ የሰጠሁት አካውንት ማለት ነው። አሁን ለቤተሰቦቼ ሁሉም ነገር ነግሬ እነሱ በቃ የሱ እድል ነው፣ ምንም አታረግም፣ አንቺ ብቻ ተረጋጊ ብሎ እዚህ እየሰራው ነው። በቃ ጭንቀት ተፈጥሮኛል። ለምንድነው ይሄ? ምንድነው ምክንያቱ? ምንድነው? እሱን ለማለት ነው አሌክስ የፈለኩት ማለት ነው። ይሄ ምንድነው ምክንያቱ? ምን ማድረግ አለብኝ እኔ? አሁን የብሩ ጉዳይ ነው። የብር አሁን ተበድሯል አይደል? የደበደረውን አልሰጠማ፣ ግማሹንም አልሰጠም፣ ሙሉውንም አልሰጠም፣ ቤቱንም አልሸጠም ብሏል። 100,000 ብር ነው 50,000 ለ100,000 ብር ነው የወሰደ። በአራጣ ተበድሮ ነው እንደ አራጣ ነው። አሁን እነሱ ጋር ብድሩን በእጥፍ ነው የሚከፈለው። አንቺ አሁን ምን አይነት ጊዜ ነው ሲዛገሽ? ሳውዲ ላይ 2 ዓመት ጨርሻለሁ። ዱባይ አሁን ካለፍኩ 1 ወር ብቻ ነው። ምን ያህል ገንዘብ ላክሽ እስካሁን? ለሱ ገንዘብ መጀመሪያ 60 ምናምን ሺህ ብር ላኩ። እሺ ይሄ ደግሞ ሁለተኛ የ2 ወር እንደዚህም 60 ምናምን ተያዘ። አሁን ይኸውልሽ ሚዩት አድርጊና አዳምጪ። አንደኛ እሱ ዛም እያለ ህይወትሽን እንደዚህ እንደ ዥዋዥዌ ተጫውቶበታል። ገብቶሻል? ጠልፎን ያገባሽ፣ በጣም ብዙ ጥቃት አድርሶብሻል። በአጠቃላይ ይህ ሰውዬ ዘብጥያ መውረድ የነበረበት ሰው ነው የአንቺ ባል የሆነው። መጥለፍ እኮ እገታ ነው። ገብቶሻል? ሰው
ዘላለም አለመሽን ለሱ ገንዘብ ስትልኪ ልትኖሪ ነው? ሰዎች የሆነ ነገር ተማምለው ገደል በገቡ ቁጥር እንዴ ፈጣሪን እንኳን እኮ አትፈታተነው እኮ ይባላል አይደል? ፈጣሪ ያለልኝ ብለህ ጫካ አትገባም። ፈጣሪ ያለለት ጅብ ይበላል። አሁን ከዚህ ሰውዬ ጋር የምትላቀቂበትን መንገድ ነው መፍጠር ያለብሽ። አለበለዚያ እንዲሁ ነው የምትኖሪው። እንዲሁ መጫወቻ ነው የሚያደርግሽ። መጫወቻ እድሜ ልክሽን ማለት ነው። ገብቶሻል? ስለዚህ አሁን ከዚህ ሰውዬ ጋር የምትላቀቂ በመጀመሪያ አንቺ አሁን ህጻን ልጅ አለሽም። 15 ዓመትሽ አይደለም። በቃ አልፈሻል። ያ ጊዜ አድገሻል። ስራ እየሰራሽ አሁን የገንዘቡን ጉዳይ ትዘጊውና እዚህ ሰውዬ አጠገብ ድርሽ አትይም። አንሱም ድርሽ ያለም አጠገብሽ። እኔ እንደዚህ አይነት ወንዶች ደሜን አፍልተው ይጨርሱኝ። ምንም የወንድነት አቋም ይመስላችሁ በቃ ይሄ ነው። ቁጭ ብለው ሴቷ ውጭ ትሄዳለች። ከዛ እሱ ቁጭ ብሎ ወይ ብር ይበደራል ወይ ቁጭ ብሎ ካርታ ይጫወታል። እሷ ትከፍላለች እሱ የሚያጠፋውን ነገር በሙሉ። ወንድነት ገደል ገባ ማለት። ልጅሽን አሳድጊ የኔ እናት። ይሄ ሰውዬ ነፍስሽ ነው የሚቀረው ከዚህ በኋላ። ገብቶሻል? ይሄ የገንዘቡ ጉዳይ ጋር ንክኪ ስላለሽ ነው እያልኩሽ ያለሁት። አሁን ይሄ የገንዘቡ ጉዳይ ንክኪ ስላለሽ ይህንን ጉዳይ ዝጊውና ለአንዴና ለመጨረሻ ጊዜ ከዚህ በኋላ ገንዘብ አትልኪም፣ ገንዘብ አትሰጪም። ምንም እንደውም የት እንዳለሽ ምን እንደምትሰሪ ማንም ሰው ማወቅ የለበትም። ለልጅሽ አታንሽ። ይህ ሰውዬ ልጁን እንኳን ኃላፊነት ወስዶ ማሳደግ የማይችል ሰው ነው። ገብቶሻል? ስለዚህ በዚህ መልኩ ነው ማድረግ ያለብሽ። አለበለዚያ አሁን መስመር አስምረሽ በደንብ መሬት ይዘሽ ጉዳዩን ከስር መሰረቱ ካልነቀልሽው በስተቀር እንዲሁ ስትገብሪ ትኖሪያለሽ ለዚህ ሰውዬ። ተግባባን? ገብቶሻል? አዎ ገብቶኛል። እኔም እንደዚህ እያሰብኩ እኔም እንደዚህ ለልጄ እኖራለሁ እያልክ እያወራው ነው እንጂ ሌላ ነገር ለልጅሽ ኑሪ። ሰውየው ምንም ያለው አሁን በመጀመሪያ ደረጃ እሱ አሁን ያለበትን ነገር መጀመሪያ አጣሪ። ገብቶሽ? የእውነት ታስሯል ወይ? ገንዘቡ መከፈል አለበት ወይ? ይህን ምክንያቱም እየተጫወተብሽ ሊሆን ይችላል። አሁን አታውቅም ብሎ ድራማ ሚሰራ ቤተሰቦቼ ሄዷል፣ እስር ቤት ድረስ ሄዷል። ቤተሰቦቼ አባቴ ሄዷል እስር ቤት ድረስ። አባቴ ታሞ ደግሞ በእጁ እንዳሰጭው ተግባባ። በአባቴ ሰጣል እንዳስል ከዛ በኋላ እዚህ ሰው እያጠገብ እንዳደርሽ እሺ። እኔ ናት በታሪክ ነው የምልሽ፣ ትጸጸችበታለሽ። 10 ዓመት ቆይተሽ 5 ዓመት እንኳን እድሜ ቢሰጥሽ እና ብትቆይ እንዲሁ እንደባከንሽ ነው የምትቀር። እሺ እሺ፣ መልካም። አመሰግናለሁ አለክስ። እሺ፣ አመሰግናለሁ እኔ ምንም በልሽ። አሁን ወገን እስቲ ኮይን ልስጣችሁ እስቲ